እንደምን አላችሁ? እንደምን ሰነበታችሁ? በያላችሁበት ሰላምና ጤና እንመኛለን። ዛሬም እንደተለመደው ትግራይ ነክ የሆኑ መረጃዎች ወደ እናንተ እናቀርባለን። ዛሬ በዋናነት ትኩረት የምናደርገው በሶስት አንኳር ጉዳዮች ላይ ይሆናል። የመጀመሪያው ከትላንት ወዲያ ከተፈጠረው ክስተት ጋር ተያይዞ ከዛ በኋላ ያሉት አፕዴቶች ምንድናቸው? ከሱ ጋር ተያይዞ የተለያዩ ሊሰራጩ መረጃዎች አሉ። ከተማዋ በተለይ መዲናዋ መቀለ ምን አይነት ድባብ አላት ከዛ በኋላ፣ እንዲሁም ደግሞ በተለያዩ ሚዲያዎች እና የማህበራዊ ሚዲያ አንቂዎች አንድ እየተሰራጨ ያለ ነገር ከክልሉ ፕሬዝዳንት ከሌተናንት ጀነራል ታደሰ ወረደ ጋር ተያይዞ እየተሰራጩ ያሉ መረጃዎች አሉ። ጀነራሉ የት ነው ያሉት? በምን ሁኔታ ውስጥ ናቸው? የሚሉ ነገሮች አሉ። እሱ ላይም አስቂኝ ምላሽ አግኝተናል። እሱንም ወደ እናንተ እናቀርባለን። ከዛ በተጨማሪ ሁለተኛው ነጥብ ሻዕቢያ ጥርስ የነከሰባቸው የክልሉ ከፍተኛ ኃላፊዎች አሉ። እነዚህ እነማን ናቸው? ለምንድነው ጥርስ የነከሰባቸው? ኃላፊነታቸውስ ምንድን ነው? በሚልም ዘርዘር አድርገን እናቀርብላቸዋለን። በመጨረሻ ከሰሞኑ ድባብ ጋር ተያይዞ ትግራይ ያለው ስሜት ምንድን ነው ይመስለው? የህዝቡ ስሜት ምንድን ነው? እየተያየ ያለው የጸጥታ መደፍረስና የጦርነት ድባብ ህዝቡ እንዴት ይመለከተዋል? የሚለውንም እንዲሁም ስለ ጽምዶ ከፌዴራል መንግስት አንጻር ከሻዕቢያ አንጻር የህዝብ አስተያየት ምንድን ነው የሚለውንም በጣም ጠቃሚ የሆነ የህዝብ አስተያየት አሰባስበናል። እሱንም ሰዓታችን ጠብቀን ወደ እናንተ የምናቀርበው ይሆናል። ተመልካቾች እንግዲህ ይህ የህዝብ አስተያየት ምናልባት ሰዓቱ ሲደርስ የምናቀርበው ነው የሚሆነው። ግን የተለያየ ዳይቨርሲቲ የነጋዴዎች፣ የመንግስት ሰራተኞች፣ መምህራን፣ ሐኪሞች፣ ተማሪዎች የተለያየ የህብረተሰብ ክፍል ሊወክሉ ይችላሉ ያልናቸውን የህብረተሰብ ክፍሎች ነው ያነጋገር ነው። እነሱ የሰጡን አስተያየትም አለ። በፌዴራል መንግስት ላይም ያነሱት ነገር አለ። ጊዜ አስተዳደሩም ላይ በተለይ ይሄ የጽምዶን አስፈላጊነት የሚሰብኩ አካላትን በተመለከተም የየራሳቸው ምልከታ አቅርበዋል። ተመልካቾች እንግዲህ ከዚህ መሸጋገሪያ በኋላ ተመልሰን እንገናኝ። ተመልሰናል ተመልካቾች። እንግዲህ በመጀመሪያ የምንመለከተው እንግዲህ ከትላንት ወዲያ በርካታ ነገሮች በስፋት የዳሰስንበት አንድ የግማሽ ሰዓት ፕሮግራም አቅርበን ነበር ተመልካቾች። በሱ ዙሪያ በርካታ አስተያየት ተቀብለናል። በተለይ በዘገባው ላይ ሚስ ካራክተራይዝ ተደርገናል የሚሉ አካላት በደጋፊዎቻቸው በኩል ሰፊ የማህበራዊ ሚዲያ ዘመቻ ከፍተውብን ነበር። በእኔም ላይ በሚዲያውም ላይ ሰፊ ዘመቻ ሲካሄድ ነበር። በተለይ በቴሌግራም እና በዋትሳፕ ግሩፖቻቸው ላይ ብዙ አስቂኝ ነገሮች ሲባሉ ነበር። የብልጽግና ተከፋይ የሚል ደረጃን ጨምሮ በርካታ ትችቶች አስተናግደናል። እንደውም አንድ ያሳቀኝ ከቀናት በፊት ከዚህ ከበጀት ድጎማ መቅረት ጋር ተያይዞ ፌዴራል መንግስት ብልጽግና ደሞዝ አዘገየብን ብሎ ከቀናት በፊት አንድ ነገር በሱ ላይ እንድሰራ ውትወታ ሲያደርግ የነበረ አንድ ወዳጄ የብልጽግና ተከፋይ ብሎኛልና በጣም አስቀኝ ነገር ብልጽግና ደሞዝ አዘገየብን ብሎ ከ4 ቀን በፊት በሱ ላይ የሆነ ፕሮግራም መስራት እንዳለብኝ አስተያየት ሲሰጠኝ የነበረ ሰው ጭምር እንግዲህ አንዱ መስሪያ ቤት ላይ ያለ ኃላፊ ነው። ብዙ አስቂኝ ነገሮች ነበሩ። በአጠቃላይ ይህ ጠቃሚ ነው ብዬ አላምንም። ከእንደዚህ አይነት ዝም ብሎ ፍረጃ ውጪ ኤሌቬትድ የሆኑ ዲስኮርስ ሊያስተምረን የሚችል ዲስኮርስ ማቅረብ ነው የሚሻለው። አንድ ሰው ሳት ብሎት የሆነ ጊዜ ላይ ለየት ያለ ሀሳብ ስላቀረበ ብቻ እንደው ተንጋግቶ መጥቶ ተከፋይ እንደዚህ የሚል አይነት ነገር ትንሽ በጣም እየተለመደ ይሄዳል እና ምንድን ነው ሪሊ እየተነሱ ባሉ ነጥቦች ላይ ትኩረት ማድረግ ነው የሚሻለው እንጂ በዚህ ደረጃ ማለት ብዙ ምቾት አይሰጥም። ትንሽ ከጊዜው ጋር መሄድ፣ አንዳንድ ነገሮችን መቀበል፣ ትንሽ አእምሯችን ለዛም ሬዲ ማድረግ ጠቃሚ ነው ለጤናችንም ሲባል ማለት ነው።
እንጂ የሆነ ለየት ያለ ትችት ያቀረበን ሰው ተንጋግቶ መጥቶ እንደዛ አይነት የተለያየ ስም መስጠት ተገቢ አይደለም። ለማንኛውም አንዳንዶች በተለይ ያቀረቡት ሲሪየስ የሆነ ቅሬታ በዚህ በቲዲኤፍ አደረጃጀት ዙሪያ ሰፋ ያለ ነገር ማቅረባችን ታስታውሳላችሁ ተመልካቾች። ምንድነው? ስንት አርሚ አለው? ስንት ኮር አለው? ስንት ክፍለ ጦር አለው? አደረጃጀቱ ምን ይመስላል? የሚል የበለጠ ይሄ ተቃውሞ ያቀረቡ የሰራዊት አባላት ከአርቢ 31 መምጣታቸውን መነሻ በማድረግ ምንድነው ይመስለው አጠቃላይ ያለው ድባብ በሚል ያቀረብኩት ነገር ነበር። እሱን መነሻ አድርገው በተለይ በአማርኛ ቋንቋ እንዲህ አይነት ነገር ማቅረቡ ጠቃሚ አይደለም በሚል ሰፊ ዘመቻ የከፈቱ ሰዎች ነበሩ። የፌዴራል መንግስት እንዳይሰማ ከሆነ ያው የፌዴራል መንግስት በቂ መረጃ አለው በዚህ ጉዳይ ላይ አይደለምና የፌዴራል መንግስት ሻዕቢያም ያውቃል ስንት አርሚ እንዳለ አጠቃላይ የቲዲኤፍ አደረጃጀት ምን እንደሚመስልና ብዙም ምናልባት የመሀል ሀገር ልሂቅ ይህንን መረጃ መስማቱ ምቾት ያልሰጣቸው ሰዎች ካልሆነ በስተቀር ምንም የተለየ ነገር የተለየ ሚስጥር የለውም። ከኔ በላይ መረጃ አለው ፌዴራል መንግስት። ምናልባት እሱ ከሆነ ምቾት ያልሰጣቸው ይህን አስተያየት የሰጡ ሰዎች። ለማንኛውም ከትላንት ወዲያ ያ ክስተት ከተፈጠረ በኋላ ትንሽ ደስ የማይል ድባብ ተፈጥሮ ነበር። በርካቶች ተጨንቀዋል። በተለይ የተኩስ ድምፅ በነበረባቸው ቦታዎች ላይ ምንም እንኳን የተኩስ ድምፅ ወደ ሰማይ የተተኮሰ ቢሆንም ቀላል የማይባል በነዋሪው ስነልቦና ላይ የፈጠረው መጠነኛ መረበሽ ነበር። ተቃውሞ ያቀረቡ የሰራዊት አባላት በፕሬዝደንት ጽሕፈት ቤት ውይይት ተደርጎ ነበር። ከትላንት ወዲያ ያንን ዝግጅት ስናቀርብ በሰዓቱ ልክ እኛ ያንን በምናቀርብበት ቅጽበት የሰራዊት አባላት ውይይት እያደረጉ ነበር ብለን ነበር። በእርግጥም ውይይታቸውን ጨርሰው በተዘጋጁላቸው አውቶቡሶች ወደየ ካምፖቻቸው ተመልሰዋል። ያው አንዳንድ ወገኖች ምንም እንኳን በዚህ መልኩ መግባባት ላይ ቢደረስም ያው ጥያቄው ፖለቲካሊ ሞቲቬትድ ስለሆነ የሆነ ሰዓት ላይ ሃይበርኔት ሊያደርግ ይችላል ብለው ስጋታቸው የሚገልጹ አካላት አሉ። ግን ያወያዩቸው አካላትና ለነሱ ቅርበት ያላቸው በተለይ የክልሉ ጊዜያዊ አስተዳደር አመራሮች ግን ምንም ያን ያህል ችግር አይደለም፣ ያው በመወያየት የሚፈታ አይነት እንደሆነ ነው እየገለጹ ያሉት። ጀነራል ታደሰም እሱን ማኔጅ ለማድረግ የሚሰንፉ አይነት አይደሉም። ከሳቸው ሰፊ ልምድ ወታደራዊና ይሄ በፐብሊክ ሰርቪስ ከነበራቸው ልምድ አንጻር ይህንን ማኔጅ ለማድረግ ብዙ ከባድ አይደለም። ችግሩ ምንድነው? በማህበራዊ ሚዲያ ላይ ብዙ ነገር ሲባል ነበር። ይሄ አንዳንዴ መሬት ላይ ያለው ሪያሊቲ እና ማህበራዊ ሚዲያ ላይ ያለው ሪያሊቲ በጣም ስለሚራራቅ ብዙ ነገር ሲባል ነበር። ግን ብዙ ከባድ አይደለም እሱን ማኔጅ ለማድረግ። ብዙ ሰዎች ስጋታቸውን ሲገልጹ ነበር። በእርግጥ የጊዜያዊ አስተዳደሩ ፕሬዚደንት ላይ ቅሬታ ያላቸው በተለይ በዚህ በጽምዶ ኔትወርክ ውስጥ ያሉ በሱ የሚያምኑ የህወሓት አመራሮች እንዳሉ ይታወቃል። የሰራዊት አመራሮችም የህወሓት አመራሮችም እንዳሉ ይታወቃል። እነዚህ አካላት ኮንቲኒየስሊ የፕሬዚደንቱን የስራ እንቅስቃሴ በየጊዜው ይሄ ጫና በመፍጠር በዛ እንደሚያምኑና ያንን እንደሚያደርጉ ይታወቃል። ግን ማኔጀብል ነው፣ ማኔጅም ተደርገዋል ከቀናት በፊት የነበረው የሚል መረጃ ነው ያገኘ ነው። አጋጣሚ ሆኖ ፕሬዚደንት ታደሰን ለጥቂት ደቂቃዎች አጭር ቃለ ምልልስ እንዲሰጡን እየተጠባበቅን ነበር። ረዳቶቻቸው ጠብቁ እያሉ ነው እንግዲህ የስርጭት ሰዓታችን እየደረሰው። ያው የእሳቸውንም ጭምር ቃለ ምልልስ አጠር ያለ ቃለ ምልልስ ይዘን ይህን ፕሮግራም ብንሰራው የተሻለ ነበር። ነገር ግን ያው በጣም ታይት የሆነ ፕሮግራም ስለነበራቸው ምንድን ነው በምን ሁኔታ ላይ ነው ያሉት የሚለውን ነገር በዙሪያቸው ያሉ ረዳቶቻቸውን አነጋግረን ያው ምንም የተለየ ነገር እንደሌለ ከትላንት ወዲያ ያው የጽሕፈት ቤታቸው ተከቦ ነበር። መንገዱን ጭምር ዘግተው ሰራተኞችን ወደ ውስጥ እንዳይገቡና ከውጭ እንዳይወጡ የተለያዩ ጫናዎች ሲደረጉ ነበር። በሰዓቱ ጀነራል ታደሰ ያው ሁለተኛው ቢሮቸው ላይ ነበሩ። ሁለት ቢሮ አላቸው በነገራችን ላይ። ያኔ ምክትል ፕሬዚደንት ሆነው የሰራዊት አዛዥ በነበሩበት ጊዜ የነበራቸው ቢሮ አለ አዳሀውሲ በመባል የሚታወቅ ቦታ ላይ። ሁለተኛው ደግሞ ይሄ ደጀን የሚባለው ዋናው የፕሬዚደንት ጽሕፈት ቤት ሁለት ቢሮ ነው ያላቸው።
ያኛው ቢሮ ያው በነዛ በተቃውሞ አቅራቢዎቹ ሲዘጋ ሁለተኛ ቢሮአቸው ላይ ሆነው ስራቸውን ሲሰሩ ነበር። ይሄ እንግዲህ ከትላንት ወዲያ የነበረው ሁኔታ ነው። ትላንትና ሙሉ ቀን ስራ ላይ ነው የነበሩት። ትላንት ስራ ላይ በነበሩበት ሁኔታ አመሻሽ ላይ እንደውም የፐብሊክ ዲፕሎማሲ አመራሮችን አግኝቶ አነጋግሯል። እነዚህ የፐብሊክ ዲፕሎማሲ የሚባሉ የትግራይ ፐብሊክ ዲፕሎማሲ ምናልባት የተሟላ መረጃ ለመስጠት ያህል የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ባለሀብቶች እንዲሁም ታዋቂ ሰዎች የተካተቱበት አንድ ፐብሊክ ዲፕሎማሲ የሚባል አለ። ይሄ ጦርነት እንዳይነሳ ከፌዴራል መንግስት ጋር ያለው ልዩነት በሰላማዊ መንገድ እንዲፈታ ውይይት የሚያደርግ የተለያየ ጥረት የሚያደርግ ከዚህ በፊት ከአንድም ሁለቴ ጠቅላይ ሚኒስትር አብይ ጋር ተገናኝተዋል። ይህ የፐብሊክ ዲፕሎማሲ ቲም ትላንት አመሻሽ ላይ ብሪፍ አድርጓቸዋል ጀነራል ታደሰን። ስለዚህ ትላንት አመሻሽ ላይ እንደዛ ነበር የነበረው። ዛሬ ጠዋት ደግሞ ከተለያዩ የአውሮፓ ዲፕሎማቶች ጋር የዙም ሚቲንግ ነበራቸው። ቢሮቸው ላይ ሆኖ ነበር ያንን ያደረጉት። ከሰዓት በኋላ ደግሞ የብሔራዊ የምክክር መድረክ አለ። ይሄ ብሔራዊ ምክክር መድረክ የሚባለው በፌዴራል ደረጃ ካለው የምክክር ኮሚሽን ጋር የሚገናኝ አይደለም። ይሄ በትግራይ ደረጃ የተቋቋመ አለ። ትግራይ ላይ ያሉ ልዩነቶች በውይይት በድርድር እና በጠረጴዛ ዙሪያ መፈታት አለባቸው ብሎ የሚያምን ስለዚህ ይህ የብሔራዊ ምክክር የሚባለው በክልሉ የተቋቋመ ባለሀብቶች፣ ሃይማኖት አባቶች ያሉበት። በነገራችን ላይ ይሄ ፐብሊክ ዲፕሎማሲ የሚባለው ይሄኛው ከፌዴራል መንግስት ነው። በፌዴራል መንግስትና በትግራይ በኩል ያለውን ያንን የሚያሳልጥ ነው። ይሄኛው ደግሞ የብሔራዊ የምክክር የሚባለው ውይይቶች እስከታች ከቀበሌ ከወረዳ ጀምሮ እስከ ክልል ድረስ እንዲሁም ደግሞ የተለያየ ፖለቲካ ልዩነት ያላቸውን አካላት በማነጋገር ልዩነታቸውን በጠረጴዛ ዙሪያ እንዲፈቱ ጥረት የሚያደርግ አካል ነው። ከዚህ ቡድን ጋር ውይይት አድርገዋል ዛሬ ከሰዓት በኋላ። እንግዲህ አሁን አመሻሽ ላይ ደግሞ የተወሰኑ ሴክተሮች የሚመሩ የካቢኔ አባላት ጋር ሚቲንግ ነበራቸው። በዚህ ሚቲንግ ላይ ነው እንግዲህ ጥቂት ደቂቃ እንደው ለተመልካች ያለውን ሁኔታ በተመለከተ 1-3-4 ጥያቄ ልንጠይቃቸው ነበር። ግን ያው ሰዓታችን ደረሰና የስርጭት ሰዓታችን ያው ወደ ቀረጻ ገባን ማለት ነው። ምናልባት እንግዲህ ይህንን ካቀረብን በቂ ነው። ስራቸው ላይ ነው ያሉት ጀነራል ታደሰ። ምንም የተለየ ነገር የለም። ዝም ብሎ በማህበራዊ ሚዲያ የሚራገብ ነገር ብዙም ክብደት የሚሰጠው ነገር አይደለም። በዙሪያቸው ያሉ ረዳቶቻቸው፣ ኃላፊዎች፣ በዙሪያቸው ያሉ አካላት ይህንን ነው ያረጋገጡልን። ምናልባት ነገ አንዳንድ የጉብኝት ፕሮግራሞች እንዳሉ ሰምተናል። እነዚህ የጉብኝት ፕሮግራሞች ምናልባት የሚዲያ ሽፋን የሚያገኙ በክልሉ የቴሌቪዥን ጣቢያዎች ሽፋን የሚያገኙ ስለሚሆኑ ነገ እሁድ የተለያዩ የጉብኝት ፕሮግራሞች አሏቸው። እሱ ላይ ምናልባት እንግዲህ የምትመለከቷቸው ይሆናል ብለውናል ረዳቶቻቸው። እና ጀነራል ታደሰን በተመለከተ እንግዲህ ያለው ነገር ይሄ ነው። ከዚህ በተጨማሪ ቀደም ብዬ እንደገለጽኩት ሁለተኛው ነጥብ ሻዕቢያ ጥርስ የነከሰባቸው የክልሉ ከፍተኛ ኃላፊዎች አሉ። እነዚህ ሻዕቢያ ቂም ቋጥሮባቸዋል የተባሉ ኃላፊዎች ምንድን ነው የሚለውን ነገር ደግሞ ወደ እናንተ እናቀርባለን። እንግዲህ እነዚህ ኃላፊዎች 4 ናቸው። አንደኛው አቶ ኢሳያስ ታደሰ ይባላሉ። አቶ ኢሳያስ ታደሰ በምክትል ፕሬዚደንት ማዕረግ የካቢኔ ጉዳዮች የሚመለከታቸው ናቸው። ሌላ አቶ አለም ገብረዋህድ እሳቸውን በምክትል ፕሬዚደንት ማዕረግ የዚህ የወረዳ የዞን እና የከተሞች የማስተባበሪያ ክላስተር እሱን የሚያስተባብሩ ናቸው። ከዛ በተጨማሪ የክልሉ የትራንስፖርት ቢሮ ኃላፊ አቶ ታደለ መንግስቱ ናቸው። አቶ ታደለ መንግስቱ የታጋይ ነበሩ። በነገራችን ላይ ጉዳት ደርሶባቸዋል። አሁን በዚህ በ2 ዓመት ጦርነት ታጋይ ነበሩ። እግራቸው ላይ መቁሰል አደጋ የደረሰባቸው ናቸው። ስለዚህ ከዛ በተጨማሪ 4ኛው ደግሞ የክልሉ ባህልና ቱሪዝም ቢሮ ኃላፊ የሆኑት ዶክተር አጽብሃ ገብረእግዚአብሔር ናቸው። እንግዲህ እነዚህ ኃላፊዎች ከዚህ ጽምዶን ከሚያቀነቅኑ ኃላፊዎች ጋር ትንሽ መጣጣም አልፈጠሩም በሚል እነዚህ ከኃላፊነታቸው መነሳት አለባቸው በሚል
በኤርትራ መንግስት ባለስልጣናት ግፊት እነሱ ላይ ጫና እየተደረገ ነው። ስለዚህ እነዚህ ጥርስ ተነክሶባቸዋል። አቶ ኢሳያስ ታደሰና አቶ አለም ገብረዋህድ ያው የህወሓት ከፍተኛ አመራር አባላት ናቸው። አቶ ታደለ መንግስቱ በተቃዋሚ ኮታ የመጡ ናቸው። ዶክተር አጽብሃ ገብረ እግዚአብሔር ደግሞ በጂኤስቲኤስ ተወክለው የመጡ ኃላፊ ናቸው ተመልካቾች። ስለዚህ እነዚህ ኃላፊዎች ጦርነት መነሳት የለበትም፣ ከፌዴራል መንግስት ጋር ያለውን ልዩነት በሰላምና በውይይት መፈታት አለበት፣ ችግሮች ቢኖሩ እንኳን አሁን ከሚደረገው ይሄ የስካር አይነት እንቅስቃሴ መውጣት አለብን የሚል እምነት ያላቸው ናቸው። ስለዚህ እነዚህ አካላት በተደጋጋሚ ያው እርምጃ እንዲወሰድባቸው ወይም ከኃላፊነታቸው እንዲነሱ ብዙ ዘመቻዎች እየተደረጉባቸው ነው። ወደ መጨረሻው ነጥብ ተሸጋግረናል። በዚሁ ተመልካቾች በመጨረሻ ላይ የምናነሳው እንግዲህ ዛሬ ከጠዋት ጀምሮ ሰሞኑን ከትላንት ወዲያ የተፈጠረውን ሁኔታ በማስመልከት የተለያዩ በመቀለ ነዋሪ የሆኑ የህብረተሰብ ክፍሎችን አነጋግረናል። በዚህ ውይይታችን ምንድን ነው ያለው ስሜት የሚለው አጠቃላይ ስሜቱን ለመረዳት ሞክረናል። እንግዲህ ከትላንት ወዲያ የተፈጠረው ነገር በተወሰነ መልኩ ትንሽ መረበሽን ፈጥረዋል በከተማው ነዋሪዎች ላይ። ግን አጠቃላይ እሱን ጭምር ከዛ በፊትም ይሄ ጦርነት ይነሳ ይሆን ወይ በሚል ሲሪየስ የሆነ ስጋት ስላለ እሱን በተመለከተ ነው ያነጋገርነው። እንግዲህ ከሞላ ጎደል ከዚህ በፊትም ፕሮግራም ሰርቼ ነበር፣ አንድ ያቀረቡት ነገር ነበር። ጦርነት እንዳይነሳ ማንኛውም አይነት ነገር መደረግ እንዳለበት ነው ሁሉም ሀሳቡን የሚሰጠው። ከዛ በተጨማሪ ግን ቅሬታ አለ። በተለይ ሰሞኑን ከተፈጠረው ነገር ጋር ተያይዞ ፌዴራል መንግስት የበጀት ድጎማ ወደ ትግራይ ይላክ የነበረውን የበጀት ድጎማ እንዲቆም በማድረጉ ምክንያት ቅሬታቸውን የገለጹልን አሉ። በተለይ የመንግስት ሰራተኞች ያ ለምንድን ነው የሚሆነው በሚል ምናልባት የተለያዩ ምክንያቶች ለሌላ ዓላማ ሊውል ይችላል ባጀቱ የሚል ጥያቄ ይነሳ ይሆናል። ግን እሱንም ጭምር እንደዛ አይነት ፌዴራል መንግስት እንደዛ አይነት ጭንቀትና ስጋትም ካለበት እሱን ለመፍታት የሚያስችል የተለያየ መንገድ አለ ነው የሚሉት እነዚህ አካላት። ምክንያቱም ለሰራተኞቹ በአካውንታቸው ነው የሚገባው። በነገራችን ላይ የክልሉ ፕላን ኮሚሽን ወይም ሲቪል ሰርቪስ ኮሚሽን በሚያውቀው መንገድ ከፌዴራል ጋር በተናበበ መንገድ ማንኛውም ወደ እያንዳንዱ ደሞዝተኛ የሚሄድ የገንዘብ መጠን ወደ ደሞዝተኛው የግል አካውንት ነው የሚገባው። ስለዚህ እሱ ጋር ቁጥጥር ማድረግ ይቻላል፣ መንገድ አለው። ምናልባት ለሌላ ዓላማ ሊውል ይችላል በሚል ስጋት ከሆነ ፌዴራል መንግስት ያንን እያደረገ ያለው ያንን ወደዛ እንዳይሄድ ሊያደርግ የሚችልበት የተለያዩ አሰራሮች አሉ። ግን 2 ወር እና ከዛ በላይ አሁን 3ኛ ወሩን ይዟል። 2 ወር እና 3 ወር ከደሞዝ ውጭ እንዲሆን ማድረግ አንድን የመንግስት ሰራተኛ ምን ያህል ከባድ እንደሆነ ያው አይደለምና በትግራይ ደረጃ ብዙ ቀውስ ያሳለፈ ክልል ይቅርና በኢትዮጵያ ደረጃም ያው ታውቁታላችሁ ከእጅ ወደ አፍ የሆነ ነው የመንግስት ሰራተኛ ሁኔታና ያ ነገር በጣም እንደረበሻቸው እና ፌዴራል መንግስት እሱ ላይ ያለው ነገር በጣም ተገቢ እንዳልሆነ አምርረው ነው ትችት ያቀረቡት። ማለት ይሄ ጦርነት አንፈልግም ስንል ወይ ወደዛ ሊወስደን የሚችል አይነት ይሄ ጽምዶን በተመለከተ የሚቀርበው ነገር ህዝብ ለህዝብ በሚደረግ አይነት ግንኙነት ምንም ችግር የለውም። ነገር ግን ጦርነት ሊያመጣ በሚችል አይነት መልኩ ይሄ ፖለቲካዊ መልእክት ወይም ፖለቲካዊ ተልእኮ ባለው አይነት መንገድ የሚደረግ ግን መዘዝ ስላለው በደንብ ሊታሰብበት ይገባል ነው የሚሉት። ግን ደግሞ እዚህ ላይ በዋናነት ያነሱት ምንድን ነው ፌዴራል መንግስት እዚህ ጋር ያ እንዳይሆን ለዛ ግብአት የሚሆን ነገር ማድረግ የለበትም። ለምሳሌ የሰራተኛ ደሞዝ 2 ወርና ከዛ በላይ እንዳይከፈል ማድረግ በጣም ነው ተስፋ የሚያስቆርጠው። ትግራይ በቃ ፌዴራል መንግስት ጋር ያለው ነገር ዋጋ የለውም፣ ሌላ አማራጭ ነው ማየት ያለብን የሚሉ አካላት ድጋፍ እንዲያገኙ ነው የሚያደርጋቸው ነው እነዚህ አስተያየት ሰጪዎች አሉ። ስለዚህ ለምንድን ነው ፌዴራል መንግስት በዚህ ደረጃ እንደዛ ማድረግ የለበትም? ሌሎች ማለት ያው ቀደም ብዬ እንደገለጽኩት ለሌላ ዓላማ ሊውል ይችላል ተብሎ የሚታሰብ ከሆነ ወይ እንደዛ አይነት ስጋት ካለ እሱን መቆጣጠሪያ መንገድ አለው። በተለይ ሰራተኛ ደሞዝ ቀደም ብዬ እንደገለጽኩት ወደ አካውንት የሚገባ። ስለዚህ ለምንድን ነው ያ የሚሆነው በሚል
ሲሪየስ የሆነ ቅሬታ አቅርበዋል። ከዛ ውጪ ለጦርነት የሚደረግ ማንኛውም አይነት ዝግጅት በሰላምና በሰላም ብቻ መፈታት እንዳለበት ነው የአብዛኞቹ አስተያየት። ትንሽ ከትላንት ወዲያ በተፈጠረው ነገር የመረበሽ አይነት ሁኔታ ነበር፣ ግን አሁን ደግሞ ተረጋግተዋል። ስለዚህ ያንን አስተያየት ነው የሰጡት። ሰላም እንፈልጋለን፣ ለሰላም መከፈል ያለበት መስዋዕትነት ዋጋ ሁሉ መከፈል አለበት ብለው ነው የሚያምኑት። እንግዲህ ይሄን ነው የሚመስለው ከሞላ ጎደል ዛሬ ያሰባሰብነው የህዝብ አስተያየት ተመልካቾቻችን። በቀጣይ እንግዲህ እየተከታተልን ሌሎች መረጃዎችም ወደ እናንተ እናቀርብ ይሆናል። አብራችሁን ስለቆያችሁ በጣም እናመሰግናለን።